ኳስ ሜዳ እንኳን ስትሄድ ሰብስቲቱት ይደረጋል። የሆነ ሰው እንደደከመ ስታውቅ መጫወት እንደማይችል ሲያውቅ ውጤታማ እንደማይሆን ሲያውቅ እሳት የላሰውን ከዚህ ያስነሱና ያስገቡታል። ያኛው ይወጣል፣ እዚህ ቁጭ ይላል። ይሄኛው ስለሱ ገብቶ ጠረባውንም ተጠርቦ ግፊያውንም ተጋፍቶ እንዴትም ብሎ ከዛ ጎል ያገባል። መጨረሻ ዋንጫ ሲሰጥ ሜዳሊያ ሲሰጥ ያ ቅድም አትረባም ተብሎ የተቀመጠው አብሮ ይጨፍራል አይጨፍርም? አቤት እንደውም ዋንጫውን ካልሳምኩ የሚለው እሱ ነው አይደለም? እነዚህ በሱ ፈንታ ገብቶ የተጠረበ የተገፋ ስንት መከራ የበላው ሰው ያለ ገብቶ ጎል ያገባዋል። ጨዋታው እስኪያልቅ ድረስ ቤንች ላይ የተቀመጡ አንድ ቀን ሰው ሲያንስ ትለወጣለህ ተብሎ ሙሉ የጨዋታውን ሲዝን ያልገባ ሁሉ ያን ቀን ሜዳሊያ ሲያጠልቁ ተሰልፎ ይገባል አይገባም? ምን ይገርመኛል። ሰው እንኳን እንደዚህ ጸጋን ይለማመዳል። ስቴዲየም ላይ እኩል ጨፍረ ፎቶ እኩል ተነስተ እንደዛ ይሆናል። አንዳንዴ ለዛ ነው ጸጋ ለማመን የሚከብደን። አስብ ኃይሌ ሮጦ 10 ሺውን ድም ብሎ እንዲህ ብሎ ጨርሶ ቁጭ ሲል አንተ እዛ ስቴዲየም ለማየት ገብተ ማለት ነው። ይገርማል፣ ይደንቃል። ይሄ ሰውዬ እንደው እረ እያልክ ከዛ አሸነፈ። ከዚህ በኋላ የሽልማት ስነ ስርዓት ነው። የወርቅ ሜዳሊያው ለበቀለ ነው የሚሰጠው። በቀለ ዛሬውን ሩጫ አሸንፏልና ናውጣ ቢሉ ትወጣለህ? ስምን ጠርተው ኃይሌ ሮጦ ጨርሶ ገብቶ ይሸለማል ብለህ ስትጠብቅ ያንተ ስም ቢጠራና ሙሉ ስቴዲየሙ ቢያጨበጭብ ይገርማል እያለ ስላንተ ቢያወራ። ለዚህ እኮ ነው ጸጋን እንዴ ሳይሰራ ነው እንዴ ሳይለፋ እንደዚህ ብሎ ነገር የለም። ትንሽ ሶምሶማማ ያስፈልጋል። መቼም 10 ሺው እንደማትችል ታውቆ ነው ሽልማቱ ላንተ የሚሰጠው። ጸጋ ማለት ለማትችለው ላንተ ሌላ በቻለው ሰው ምክንያት ለኔ አትስጡኝ ለሱ ስጡት ብሎ ስላለ የሚሰጥ ነገር ግን ቆይ እስቲ እንደዚህ ቢሆን አይገርማችሁ? ኃይሌ እየሮጠ እያለ ሰው ሁሉ ያንተን ስም እየጠራ ቢጮህ ምን ይሰማሃል? ኃይሌ እየሮጠ ነው ላቡን ጠብ እያደረገ፣ ሰው ሁሉ ግን ዳዊት ሩጥ ቢል ይዞርብኛል አይዞርብኝም? ዞራ ያለው አንተን እኮ ነው። ጸጋ እንዲህ ነው። አንዱ ሁላችንን ተክቶ ሮጠ። አንተ ነህ እዛ እንደ ሮጥክ የተቆጠርከው። ከዛ በኋላ ወደ ስብከት ስንቀይረው ማን ይመን? ሐዋርያት ሥራ መጽሐፍ ላይ በዘመናችሁ ማንም ሰው ቢተርክላችሁ እንኳን ዳዊት ጳውሎስ ሰብኮ እንኳን እንዴት የተባለ ትምህርት ማንም ሰው ቢተርክላችሁ ልታምኑት የማትችሉትን ታላቅ ነገር አደርጋለሁ ተብሎ የተጻፈው ነው አለ ሐዋርያው። ምን ሲሉት ማንም ሰው መልካም ሥራ ሰርቶ ሊጸድቅ ከማይችልበት ነገር በእርሱ ግን የሚያምን ሁሉ እንዲጸድቅ እናንተ ዘንድ የታወቀ ይሁን። እናንተ ይህንን የእግዚአብሔርን ሥራ የምታናንቁ እዩ፣ ስሙ፣ ተደነቁም ጥፉም አለ መጽሐፍ።